ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ፣ ወደ ክርስቶስ መጥቶ በጨለማ ጀመር ቀረት አትበሉ፣ ሞከር ፎረሽ አትበሉ። ሁሉ ጊዜ ከሱ ጋር ከኖራችሁ ከፍ ይያላችሁ ትሄዳላችሁ። እንግዲህ ከረጅም መጥፋት በኋላ ያው በድጋሚ ተመልሻለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ወደ ቀዳሚ ፕሮግራም እናልፋለን። ሰማርያዊቷን ሴት ላስታውሳችሁ። ጌታ በቀትር ይጠብቃት ነበር። እንዴት የሚደንቅና የሚመስል ታሪክ መሰላችሁ። በሞቴ ይቺ ሴት 5 ባሎች አግብታ ሁሉም ሞተውባት አንድ ባል አግብታ ሰው እንዳይነቅፋት ደግሞ እንዳይሞትባት ሰግታ መንደር ውስጥ ደብቃው በማፈር የምትኖር ምስኪን ሴት ነበረች። ሁሉም ሴቶች በማለዳ ሄደው ውሃ ሲቀዱ እቺ ሴት ግን ይሄን ሁሉ ባል የገደለች እየተባለች እየተተቸችና እየተነቀፈች ስለኖረች ውሃ ለመቅዳት የምትወጣው በጠራራ ፀሐይ ነው። አፍራ ተሳቃ ተጨንቃ ሰው አየኝ አላየኝ ብላ ቀስ ብላ ስትሄድ ይቺን አፋራምና ምስኪን ሴት በፀሐይ ሐሩር በውሃው ዳር ኢየሱስ ክርስቶስ ጠበቃት። ወገኖቼ ያፈርንኛን የሚጠብቀን አምላካችን እንዳላታውቁ ነውር ያሳፈራችሁ፣ ድካም ያጎበጣችሁ፣ በሰው ፊት መቆም ያፈራችሁ፣ ለመናገር ኃይል ያጣችሁ፣ ትገልጡት ዘንድ ነውር የበዛባችሁ እኛ እናሳቅቃችሁ ይሆናል። የተወደደው አምላካችን ግን ውሃው ዳር ይጠብቃችኋል። ቃሉ ዳር ይጠብቃችኋል። ጥምቀት ዳር ይጠብቃችኋል። ፍቅሩ ዳር ይጠብቃችኋል። አይዟችሁ ኑ ግድ የለም ይጠብቃችኋል። በቀትር ብቻውን ይጠብቃችኋል። እንዴት ያጽናናል ወገኖቼ! በእርግጠኝነት እናንተ ባትፈልጉት እንኳን እሱ እየጠበቃችሁ ነው። መጣች። ከዛስ ውሃ ስጪኝ አላት። እኔ በጣም ስለሚደንቀኝ ነው ጥቂት ከመጣልኝ ካልቀር ልናገር ብዬ ነው። ውሃ ስጪኝ ሲላት አይሁዳዊ አንተ አይሁዳዊ ነህ ሳምራዊት ከምትሆን ከኔ ውሃ እንዴት ትለምናለህ ብላ ስጋዊ ደማዊ ወሬ አወራች። የዘርና የክፍፍል ነገር ማውራት ጀመረች። ከዚያ በኋላ ጌታችን ውሃ የሚለምንሽ ማን መሆኑን ብታውቂው ኖሮ አንቺ ትለምኚዋለሽ አላት። ንግግር ጀመረች። አያችሁ ምእመናን፣ ከእግዚአብሔር ጋር ንግግር ካልጀመራችሁ እንዴት ታውቁታላችሁ? እግዚአብሔር ቤት ካልቆያችሁ እንዴት ቋጠራችሁ ይፈታል? እግዚአብሔርን በልጅነት ማውራት ካልጀመራችሁ እንዴት ችግራችሁን ትገልጣላችሁ? አያችሁ፣ ከእግዚአብሔር ጋር መዋል፣ ከእግዚአብሔር ጋር ማደር፣ እግዚአብሔር ስር መቀመጥ፣ ለዚህ ነው ችግር ፈቶ የሚሄደው። እባካችሁ ወጣ ገባ አትበሉ፣ መጣ ሄደት አትበሉ፣ ጀመር ቀረት አትበሉ፣ ሞከር ፎረሽ አትበሉ። ሁሉ ጊዜ ከሱ ጋር ከኖራችሁ ከፍ ይያላችሁ ትሄዳላችሁ። በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በሞገስ ላይ ሞገስ፣ በእውቀት ላይ እውቀት፣ በትህትና ላይ ትህትና፣ በጸሎት ላይ ጸሎት። በጣም ትለወጣላችሁ። ስትናገሩ ሳትተፋላችሁ። እንደ አባቶቻችን ለጸሎት ስትዘረጉ እንደ ማክሲሞስና ዲሞዲዮስ እጆቻችሁ ሳት ይተፋሉ። የንፋስ ሹክሹክታን ታደምጣላችሁ። ያለትን ብልት ትመረምራላችሁ። የወፍ ቋንቋ እንኳን ሳይቀር ታውቃላችሁ። ከቆያችሁ በሞቴ ትለወጣላችሁ። አመንዝሮች ነን፣ ንጹሃን ትሆናላችሁ። ትለወጣላችሁ። መቆይ ከዛስ ከያዕቆብ ጋር አስተካከለችው። አንተ ይሄን ጉድጓድ ከቆፈረና ከሰጠን ከያዕቆብ ትበልጣለህ እንዴ አለችው። አቤት ብትለምኝ ኖሮ የህይወት ውሃ እኮ ከሆድሽ ይፈልቅ ነበር ሲላት፣ በዚህ ተራራ የማትሰግዱበት ዘመን ይመጣል እያለ ሲነግራት፣ አንተ መሲህ ትመስላለህ አለችው።
እዩ መጀመሪያ ተራ ሰው አረገችው ከዚያ ከያዕቆብ ጋር ወዳደረችው ከዚያስ ይሄንንማ መሲሁ ሲመጣ ይነግረናል አለች ከዚያስ እንዴት ይደንቃል ምን እንዳለች ታውቃላችሁ ባልሽን ጠርተሽ ነይ ብሎ ጉዷን ሲነግራት ያደረኩትን ሁሉ የነገረኝን ኑና ላሳያችሁ ያለች ገሰገሰች መጀመሪያ አፋራም ነበረች እሱን ካገኘች በኋላ ማን ልታፍር ገሰገሰች ወገኖቼ እቺ ሴት መነጋገር ስለጀመረች እቺ ሴት እግሩ ስር ስለቆየች እቺ ሴት ድምጹን ስለሰማች እቺ ሴት ፍቅሩን ስላየች ቀስ በቀስ እንስራዋን ትታ ወደ ከተማይቱ በረረች መቼ ነው የምትበሩት እናንተ ኦርቶዶክሳውያን መቼ ነው ያደረገላችሁን የምትነግሩት መቼ ነው ከጫት ቤት አንዳንዶችን የምታወጡት መቼ ነው አንዳንዶችን ከፑል ቤት የምታወጡት መቼ ነው አንዳንዶችን እዛ ናይት ክለብ ውስጥ ያሉትን ኑ ዘምር የምትሉት መቼ ነው ያደረገልኝን ላሳያችሁ የምትሉት መቼ ነው የምትበሩት መቼ ነው አንዳንዶችን ከሳት ነጥቃችሁ የምታወጡት መቼ ነው በጫት የበለዙትን የወየቡትን የምታሳምሩት መቼ ነው በዚህ ዓለም ጥቁረት ያደፉትን የምታነጹት መቼ ነው እጆቻቸውን የምትዘረጉላቸው መቼ ነው ከጉድጓዳቸው የምታወጧቸው መቼ ነው ከፍረታቸው የምታላቅቋቸው መቼ ነው እግዚአብሔርን የምታሳዩአቸው ኧረ ብረሩ ይህ ዓለም አያሳዝናችሁ የፈለኩት ቃል ቀስ በቀስ እንዴት እንደለወጣት ነው አትቸኩሉ ካዋላችሁ ካደራችሁ ከቆያችሁ ድምጹን ከሰማችሁ ወደ ልባችሁ ካስገባችሁ ትለወጣላችሁ ቀስ በቀስ እንደሱ ነው ያደርገው መምህራችን መምህር ኢዮብ ይመኑ እንግዲህ በጣም ትልቅ ትምህርት ነው ያስተማሩ እንደ ተከታትለናል ሁላችንም እንግዲህ ትለወጣላችሁ ቀስ በቀስ እያሉ ነውና ብዙዎቻችን ደግሞ እንግዲህ ቶሎ መንፈሳዊ መሆን እንፈልጋለን ቶሎ ጸልየን እንድንሰማ እንፈልጋለን እንደዚህ አይነት ነገሮች አሉ ብዙ ኦርቶዶክሳውያን ላይ ሁላችንም ላይ ማለት ነው ስለዚህ መምህራችን እያሉ ያሉት ማለት ነው እስቲ ራሳችሁ መጀመሪያ ወደ እግዚአብሔር ቅረቡ እያሉ ነውና እኛ እንቅረብ ከዛ በኋላ በሌላ ቦታ ያሉትን ሰዎች ደግሞ መቼ ነው የምታመጧቸው እነሱንስ እያሉ እኛንም እየወቀሱን ነው ማለት ነውና በተቻለ አቅም እንግዲህ ያው ኦርቶዶክሳውያን ወንድሞቼ እህቶቼ እንግዲህ ይሄ አብይ ጾም ብዙ ጠቅሞናል ብዬ አስባለሁ ምክንያቱም ብዙ ጊዜ ቤተክርስቲያናችን ጾም የምታውጀው ወደ ራሳችን እንድንመለስ ወደ ራሳችን እንድናይ ነውና ይሄ ነገር የትምህርት ለሁላችን ይመስለኛል እስቲ ቪዲዮን ከወደዳችሁት ሁላችሁም ላይክ አድርጉ ወደ ቀጣይ ቪዲዮ ስንሄድ ደግሞ ሊቀ ሊቃውንት ስምዐ ኮነ ሁላችንም እናውቃቸዋለን ከኒቆዲሞስ ህይወት 3 ነገሮች እንማራለን ይሉናልና እስቲ እንግዲህ እነዚህ 3 ነገሮች ምንድናቸው ምክንያቱም ብዙ ጊዜ ታሪክ እየሰማን ነው የምናልፈውና እንግዲህ ይህ ሳምንት በጣም ለኛ አስተማሪ ነገር ነው እስቲ እናዳምጣቸው እንደ ኒቆዲሞስ 3 ነገሮችን እናድርግ አንደኛው ለመማር መቅረብን እንውደድ ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኖረን ነው እነዚህ ነገሮች እናድርግ ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው ከኒቆዲሞስ የምንማራቸው በጎ ነገሮች እነዚህ ናቸውና ለመማር የሚቀርማን አለ አሁን እውነት ለመናገር ለመማር ተዘጋጅቶ መምጣት ያስፈልጋል እንዲሁ ለመጠየቅስ ቢሆን ምናልባት ይሄን እስከዛሬ ያውቀውም እንደ ይሉኝ ይሆን ብሎ የሚፈራቆ በጣም ሰውናል እና ለኃጢአት ነው እንጂ ይሉንታ የሚያስፈልግ ወገኖች ለጽድቅ አይደለም ለጽድቅ ሲሆን ማንም ምን ይበል ለጽድቅ ከሆነ ግን የታዘዝነው ነገር ከሆነ ግን እግዚአብሔር ያዘዘን እግዚአብሔር የፈቀደልን ነገር ከሆነ ግን ምንም ቢሉ ምን ማድረጋችንን አንተው ማለት ኤልሳ ያለውን አታስታውሱም ኤልያስን መምሩን እየሸኘ በነበረበት ሰዓት አይ ኤልያስን እኮ ዛሬ እግዚአብሔር ካንተ ለይቶ ይስሏል እያሉ እንትን ሲሉት ምን አለ ዝም በሉ አውቃለሁ ነበር ያላቸው ማለት ነው
ለኤልሳ ኤልያስን መከተሉ ጥቅም ነበር ወይስ ጉዳት ብላችሁ ስትመዝኑት ጥቅም ነበረ። ከዚህ ጥቅም ነው ሊያስቀሩት የነበረው። እንግዲህ ተመልከቱት፣ መጨረሻ ላይ ነው የኤልያስ መንፈስ እጥፍ ድርብ ሆኖ ያድርበት ዘንድ ይህን ምርቃት የተቀበሉ መጨረሻ ላይ ስለነበረ ኤልያስ ወዴት እንደደረሰ ህዝቡ ሁሉ ሲጨነቁ፣ ኤልሳ ግን በዓይኖቹ ስላየ አልተጨነቅም። ተመልከቱ፣ ከጭንቀት ድኖበታል። የኤልያስን መንፈስ እጥፍ ድርብ አድርጎ ተቀብሎበታል። ከዛ በኋላ ኤልያስ አንድ ምጉት ሲያስነሳ እንዳየ እሱ ግን 2 ምጉት ነው ያስነሳው። ታዩታላችሁ። ከዛ በኋላ ያደረጋችሁ ታምራት በጠቅላላ የመካኒቱ መውለድ እና ያች ድሃ ዕዳዋን ከፍላ ልጆቿን ከዕዳ ነጻ ታደርግ ዘንድ ያገኘችው ሀብት እሱ ሁሉ እኮ በኤልያስ በረከት የተገኘ። ይህን ሁሉ ነው ሊያስቀሩበት ነው። ይሉኝታ ስንት ነገር እንደሚያስቀርብን ታውቃላችሁ። በይሉኝታ ምክንያት ስንት ሰዎች እኮ ብኩርናቸውን አጥተዋል። በይሉኝታ ምክንያት ድንግልናቸውን አጥተዋል። በይሉኝታ ምክንያት ያልገባች ይባላለሁ ብለው ወደ መዝናኛ ስፍራ ሄደው ድንግልናቸውን የተቀሙ እኮ በጣም። ንጽህናችሁን ለመጠበቅ እንዴት ይሉኝታ ትፈራላችሁ ወገኖች? ቅድስናችሁን ለመጠበቅ እንዴት ይሉኝታ ትፈራላችሁ? እንዴት እሱን ምክንያት ታደርጋላችሁና ይሄ ሰው ኒቆዲሞስ ማለት ነው። እሱን ስናስብ ሁልጊዜ ያለ አንዳች ይሉኝታ ጽድቅንና እውነትን ፍለጋ መጓዝ እንዳለብን ነው የሚያሳየው ማለት ነው። ምናልባት የምትሄዱበት እኮ ምድረ በዳ ነው፣ የምትሄዱበት እኮ በረሃ ነው ሊሏችሁ ይችላሉ። በምትሄዱበት ቦታ እኮ አይደለም እግዚአብሔር ያለው እዚህ ነው ሊሏችሁ ይችሉ ይሆናል። ግን ወገኖቼ እውነቱን እስካወቃችሁት ድረስ በአንዳችም ነገር ልትጠመዱ ልትያዙ በፍጹም አይገባም። እሱን በማድረግ ኒቆዲሞስን እናስብ፣ ከኒቆዲሞስ እንማራለን። ኒቆዲሞስን የማራ ለኒቆዲሞስ በጎ ሐሳብን ያስተማረ አምላካችን እግዚአብሔር እኛንም ሕሊናችንን የቀና የጸና አድርጎልን በጎን እንጂ ክፉን የማናስብ እንሆን ዘንድ ይፍቀድልን። አሜን። እሺ መምህራችን እንግዲህ ያው በሰፊው ነግረውናል። 3ቱም ነገሮች እንደያዛችሁ ተስፋ አደርጋለሁ። እስቲ የእውነት ይህን ቪዲዮ ሰምታችሁ ከሆነ 3ቱም ነገሮች ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። የተማራችሁትን 3ቱም ነገሮች ሊቀ ሊቃውንት ስምዐኮን የተናገሩትን 3ቱም ነገሮች ኮሜንት ላይ ሁላችሁም አስቀምጡልኝ። በስተመጨረሻ መምህራችን ዲያቆን ሄኖክ ኃይሌ እንግዲህ በቅርቡ ያው ዩቲዩብ ቻናል ላይ እንግዲህ መጥተዋል። ሁላችንም ሰምተናል፣ አርብም ተከታትለናል። ደስ የሚል ነገር ነው በእውነቱ። ብዙ መምህራኖችም ወደዚህ መጥተው እንዲያስተምሩ ያው እንግዲህ እናፈቃለን እንመኛቸዋለን ማለት ነው። መጥተው እንዲያስተምሩ እንግዲህ ይህ መምህራችን መምህር ሄኖክ ትልቅ ነገር ነግሮናል። አሁን እንግዲህ ከዚህ በኋላ የምታዳምጡት ማለት ነው በኦርቶዶክስ ስርዓት የምታፍሩ እህቶች ወንድሞች፣ ማማተብ አማትቦ መምላት የሚያሳፍራችሁ ወንድሞች እህቶቼ፣ ለእናንተ መምህር ሄኖክ ትልቅ መልስ አለው ማለት ነው። እስቲ እንከታተል። ተመልካች እንዳይኖር ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ፣ ወደ ክርስቶስ መጥቶ በጨለማ ሊማር። ክርስቶስ አሁን ለምን ቀን ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀውም። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀም ይቀበላል። እሺ ያው እንዳዳመጣችሁት ነው። በጣም ደስ የሚል ነገር ነው የተናገረው። አጭር ነው፣ ግልጽ ነው። ስለዚህ ያው እሱ በእኛ ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለው መስዋዕትነት እንደ ቀልድ አይተን እኛ ደግሞ ማማተብ የሚያሳፍረን ሰዎች ወንድሞች ነን እና ይሄ በጣም ከባድ ነው እያለ እኛንም የወቀሰበት ትምህርት ነው ማለት ነው። ብዙ ነገሮችን ተምራችኋል ብዬ አስባለሁ። ለዛሬ በሚቀጥለው ወይም ደግሞ ነገ እንገናኛለን። እንግዲህ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ቪዲዮን ከወዳችሁት ላይክ አድርጉ። የዛሬው ፕሮግራማችን ይሄን ይመስል ነበር። ሰላም